ይሄ እድል ይገባኛል። ይሄን ፕሮግራም የመጣሁት ለኔ ይገባኛል ብዬ ስላሰብኩ ነው። ምታነሱት ሐሳብ ይወስኗል። ይገባኛል ተጀምሯል። ሰላም የተከበራችሁና የተወደዳችሁ ተመልካቾቻችን እንዴት ከረማችሁ? ይህ የሁለተኛው ሳምንት የይገባኛል ክርክራችን ነው። እነዚህ አራት ወጣቶች በመጀመሪያው ሳምንት ወይም ደግሞ ባለፈው ሳምንት በነበራቸው ክርክር አንገት ለአንገት የተያያዙ የሽያጭ ባለሙያዎች ናቸው። ዓለም ላይ የማይገዛ የማይሸጥ ወይም ደግሞ የማይለወጥ ነገር የለም። እነዚህ አራት ሰዎች ደግሞ የምንፈልገውን የሚበጀን እንድንገዛ የሚረዱን ልዩ ረዳቶቻችን ናቸው። በባለፈው ሳምንት ዝግጅት አንደኛ የወጣሽው አንቺ ነበርሽ። ሳምንቱ እንዴት አለፈ? ቆንጆ ነበር። ፍሪጁን እያሰብኩ የምጠጪው ነገር ሁሉ ሞቀሻል። ቤት ውስጥ እንደው ፍሪጅ እኮ ቢኖር ይሄን ጊዜ ምናምን ይላል ይጆ መጣው ምናምን ብዬ ነበር። ቤት ውስጥ ያለው ይሄን ታውት በቃ ነው አዲስ አመጣላችኋለሁ ያልሽ ከረምሻል። ቢሮ ውስጥ ምን አልተነቋቁራችሁ? ትንሽ በለጥኩ ጥሩ። በድጋሚ እንተዋወቅ እስኪ። ዛሬ ቴሌቪዥናቸው ለከፈቱ ሰዎች። እሺ፣ ናትናኤል ብርሃኑ እባላለሁኝ ከቴምር ፕሮፐርቲስ ነው የመጣሁት። በጣም ጥሩ። የሽያጭ ባለሙያ ነው። ምንድነው? የሴልስ ማናጀር ነኝ። ሴልስ ማናጀር። በጣም ጥሩ። ዊንታና ግሩም እባላለሁ ቴምር ፕሮፐርቲ ላይ የሴልስ ሱፐርቫይዘር። እንደው አፌ ቁርጥ ይብር አንቺ ነበር ማስጀመር የነበረብኝ። እሺ፣ ቃል ኪዳን በይቻ እባላለሁ ከኦቪድ ሪል ስቴት ነው የመጣሁት የሽያጭ አማካሪ ነኝ። በጣም ጥሩ። ደሳለኝ ዮሴፍ እባላለሁ ከየዋብ ትሬዲንግ ፒኤልሲ ወይም የኛ ጽዳት ማርኬቲንግ ማናጀር። በጣም ጥሩ። ስለመጣችሁ ስላገኘናችሁ በጣም ደስ ብሎናል። እንደ የባለፈው ሳምንት ውድድሩን አይታችሁታል። በዚህ ሳምንትም ተመሳሳይ የመዳኛ መስፈርቶች ናቸው የሚኖሩን። እነዛን የመዳኛ መስፈርቶች ድጋሚ አሳውቃችኋለሁ። 5 ናቸው። የመጀመሪያው የሐሳብ አሳማኝነትና የሐሳብ ገዢነት ነው። ሁለተኛው በሙሉ አቅም መከራከር ነው። ሶስተኛው አዝናኝነት ነው። አራተኛው የተፎካካሪን ሐሳብ ማክበርና ሰዓት አጠቃቀም ነው። አምስተኛው መመዘኛችን የሚቀርቡላችሁን ጥያቄዎች በተገቢው መንገድ መመለስ ነው። እነዚህ 5 የዳኝነት መስፈርቶች እያንዳንዳቸው 20 ነጥብ አላቸው። ይሄንን ዳኝነት የሚሰጡልን ባለፈው ሳምንትም እዚህ የነበረው ዳኛ አሜን ዳንኤል ነው። በጭብጨባ እንቀበለዋለን። እናመሰግናለን። ሳምንቱ እንዴት አለፈ? ሳምንቱ በጣም ጥሩ ነበረ። ቆንጆ ተወዳዳሪ በባለፈው ሳምንት አግኝተን ነበረ። ዛሬም እንግዲህ ፉክክሩ ትንሽ ተጋግሎ እንጠብቃለን እናያለን ብለን እናስባለን። በጣም ጥሩ። የባለፈው ሳምንት ውጤታችሁን አሳውቃችኋለሁ። በባለፈው ሳምንት ውጤት አንደኛ የወጣችው ዊንታና ግሩም ነበረች። ከ188 ነበር ያመጣችው። በባለፈው ሳምንት ሁለተኛ የወጣው ናትናኤል ብርሃኑ 86 ነበር ያመጣው። በሁለት ብቻ ነበር ከሷ የሚያንሰው። እንዲሁም በባለፈው ሳምንት ውድድር ሶስተኛ የወጣው ቃል ኪዳን በየቻ ነበረ። ቃል ኪዳን 84 ነበር ያመጣው። አሁንም የነጥቡ ተዋረዱ 2 ብልጫ ብቻ ነበር ማለት ነው። የባለፈው ሳምንት ውድድር ወይም የመጀመሪያው ዙር ውድድር ላይ አራተኛ ሆኖ ውድድሩን ያጠናቀቀው ደሳለኝ ዮሴፍ 83 ነበር ያመጣው። በዚህ ጥብቅብቅ ባለ የነጥብ ውጤት ተለያይታችሁ ነበረ ነጥባችሁ 1 2 3 4 የሆናችሁት ማለት ነው። በዚህ ሳምንት የሚደረገው ውድድር ነጥባችሁ የምታገኙት ነጥብ ከባለፈው ሳምንት ጋር ይደመርና አማካኙ የውድድሩን አጠቃላይ አሸናፊ ይወስናል ማለት ነው። ለራሳችሁ ከዳኛ ጋር ለመገናኘት ሞክራል። ምትከሰው አለ ሳምንቱ ሙሉ እየደወለ ለኔ ነጥብ ስተኛለ በጣም ጨዋ ተጠምቶላችኋል። ሳምንቱ እንዴት አለፈ? ሳምንቱ ጥሩ ነበር። ያው ዊንታና ፍሪጁን እያሰበች ነበር፣ እኔ ደግሞ እሷን እያሰብኩ ነበር። እሷን እያሰብኩ ማለት ያ ማለት እንዴት ነው በሁለተኛው ዙር
ዶሚኔት ማድረግ የምችለው የሚለው ውጤት ነው። ታዲያ እሷ ምን አሳሰበ? እሷን እያሰብኩ ነው እንዴት ነው ማሸነፋት የሚለው። እሺ ማን ነው አለቃ ቢሮ? የተለያየ አይነት ስትራክቸር ስላለው የተለያየ ነው። የተለያየ አይነት ነው። ሜቢ እንዳትዘጋጅ ስራ አብዝተህባት ከሆነ የቅርብ አለቆች ጫና አለበዙብሽ? እሱ ልኳቸው ሊሆን ይችላል። በነገራችን አሸንፊ ተብዬ የተላከ በጣም ጥሩ። እንዴት አንቺ ጋር እንዴት አለፈ ሳምንቱ? ቆንጆ ነበር። ጥሩ የሽያጭ ሳምንት ነበር። አሁንማ እኔ እኮ አሸናፊ የሽያጭ አገሪቱ ላይ አለው የምባል የሽያጭ ባለሙያ እኮ ነኝ። አሸንፌ ነበር። በፋና ላይ ያችሁኝም አልሻል። እንዴት አለፈ ቃል ኪዳን? አሪፍ ነበረ። ያው ከሶስተኛ ወደ አንደኛ ለመውጣት እያሰብን ያሳለፈ። ስራስ እንዴት ነበረ? ስራ ቆንጆ ነበረ። አሪፍ ነበር። አዎ እንላለን። ስራ ቆንጆ ነው ሲባል ጥሩ ነው አይደለ? የሽያጭ ባለሙያ ደግሞ እንትን ነው ይባላል። ለምሳሌ ወሩን ሙሉ በተለይ በዚህ በኮሚሽን እና የሚሰራ ሰው ወሩን ሙሉ ምንም ሳይሰራ በቃ እንደዚህ በየመንገዱ ድንጋይ እንደዚህ እያለ ሄዶ የሆነ ሰዓት ላይ ብድግ ይላል ይባላል። ሚሊዮን አካውንቱ ይገባለታል ይባላል። እውነት ነው? እውነት። ቃኔ ምርግፍ አድርጌን ስራ እስኪ እንጀን ይዛቸው አስገቡ። እንዴት አለፈ አንተ ጋር? ሳምንቱ በጣም ቆንጆ አልፏል። ጥሩ የሴልስም ሪካርድም ስለነበረን በጣም አሪፍ ነበረ። ወደ መጀመሪያው ዙር ጥያቄ እናልፋለን። በዚህ ሳምንት ቀዳሚ ተጠያቂ የሚሆነው ማን ነው? በጣም ጥሩ። የመጀመሪያው ጥያቄ አነሳለሁ። በአንድ ወር ውስጥ ወይንም በአጭር ቀን ውስጥ ከፍተኛ ሽያጭ ያስመዘገብክበት ጊዜ አለ ወይ? የተጠቀምክበት መንገድስ ምንድን ነበር? ኦኬ አዎ፣ በአንድ ወር ውስጥ ያው በተለያየ አይነት ኃላፊነት ላይ ስለነበርኩኝ እንደየ ኃላፊነቱ ይለያያል። ምናልባት አሁን ባለሁበት ኃላፊነቴ ወደ 40 አካባቢ የሚጠጋ ሽያጭ ማስመዝገብ ችያለሁ ማለት ነው፣ ቲሞችን ይዤ። በዛ መሀል ደግሞ ሽያጮች ሲመጡ ኮሚሽኖች ይመጣሉ፣ ኢንሴንቲቮች ይመጣሉ፣ ሪኮግኒሽኖች ይመጣሉ። እነዛን ደግሞ እንደገና ወደ ኢንቨስትመንቱ በማዋል ማለት ነው። እንደገና ደግሞ የተሻሉ አድቨርታይዚንጎችን በመስራት አዳዲስ ፖቴንሻል የሚባሉ ክላይንቶችን ወደ ራሳችን በማምጣት ሽያጮቻችንን ፕሮዳክቲቪቲውን ከፍ ለማድረግ እንሞክራለን። ሽያጭ በኖረ ቁጥር ደግሞ ሴልሶችም ሱፐርቫይዘሮችም እኛም የሽያጭ ማናጀሮችም ብንሆን ደግሞ ሞቲቬሽኑ በደንብ ይመጣል። ያንን ሪትም በመጠበቅ ደግሞ በደንብ ቲምወርኩን በማጠናከር ከደንበኞቻችን ጋር ያለንን ቁርኝት ደግሞ ምናልባትም ሽያጭ ተሸጠ ብሎ ምናልባትም ያለንን ትኩረት ሳናጣ የተሻለ ኮሚኒኬት አድርገን ውጤት ማምጣት የምንችልበት መንገድ ነበር። ግላብሩ ተመሳሳይ ጥያቄ ይዤ ነው አንቺ ጋር የመጣሁት። 60 ሰከንድ ነው ያለሽ፣ መቀጠል ትችላለሽ። ያው እዚህ ሴክተር ላይ በሁለት አይነት ፖዚሽኖች ላይ ቆይቻለሁ። አንደኛው ሪል ስቴት ማርኬቲንግ ላይ ነው። በዛ ላይ በአንድ ወር ውስጥ 28 ቤቶችን በመሸጥ አቺቨር ነበርኩኝ። አሁን ደግሞ ባለውበት በሴልስ ሱፐርቫይዘር ከ10 በላይ ሽያጮችን ያው ሴልስ ሱፐርቫይዘር ሲሆን ሞር ጋይዲንግ ቲሙን ነው ጋይድ የምታደርገው። የአንድ ሰው ኤፈርት አይደለም። ከደንበኛ ከማግኘት አንስቶ እስከ ክሎዚንግ ድረስ እጅ በእጅ ነው ተያይዘን የምንሄደው። መሀል ላይ ሴልሱ አለ፣ ከዛ ሱፐርቫይዘር ማናጀር እያለ ነው የሚሄደው። ከ10 በላይ ሽያጮችን በአንድ ወር አቺቭ በማድረግ በሁለቱም ዘርፍ አስመዝግቤ ያውቃል። በጣም ጥሩ። ተጨማሪ ሰከንዶች አሉሽ፣ መጠቀም ትችላለሽ። እንዴት ነበር መንገድሽ የሚለውን ታብራሪ ትችላለሽ። የተለያየ ነው። ቻሌንጂንግ ነው። አንድ ደንበኛ ለማግኘት ብዙ ርቀት ትሄዳለህ። በአንድ ደንበኛ ምክንያት ደግሞ ብዙ ሽያጮች ኖሮ ታገኘዋለህ እና በሁለቱም መንገድ በሪፈራልም ጥሩ ያነሳሳሃል። ለቀጣይ ትዘጋጃለህ። የተሻለ ለመሮጥ የተሻለ ለማግኘት ጥሩ ነው። በጣም ጥሩ። ቃል ኪዳን አንተ ጋር መጥቻለሁ። ጥያቄው ለመመለስ 60 ሰከንድ አለ። መልካም። እኔ የተጠቀምኩት የዚህኛውን ወር ነው። በዚህ ወር ውስጥ 4 ቤቶችን የሸጥኩት። የበዓል ሰሞንም እንደመሆኑ መጠን ብዙ ሽያጭ አይኖርም። አብዛኛው ሰው ባሉ ላይ ነው ፎከስ የሚያደርገው። እንደ ቲምም ብዙውን አቺቭ ያደረግነው የኛ ቲም ነው። በመጀመሪያ አንደኛ የወጣ ነው። የተጠቀምኩባቸው ሜቶዶች ከዚህ በፊት የነበሩኝን ክላይንቶች ለመጨረስ ነበረ። በሰርቬም ቲክቶክም ሶሻል ሚዲያውን በመጠቀም ነበር የተጠቀምኩት ሽያጮቼ ያማሩ የሆነበት ምክንያት እንዴት ነው? ራሳችን ነው እኛ ላይ ክሎዚንግ የምንሰራው ራሳችንን። ክላይንት እናመጣለን፣ ያለውን ፕሮዳክት እንገልጻለን፣ ክሎዝም የምናደርገው እኛ ነን። ከኛ ከበድ ያለ ነገር ከሆነ ነው ወደ ሱፐርቫይዘራችን የምንሄደው ማለት ነው። ይሄ ወር ለኔ ከባሉ ጋር ደስተኛ ያደረገኝ ነበረ። አመሰግናለሁ። በጣም ጥሩ። እርሶ ጋር መጥቻለሁ ጌታዬ።
በእርግጥ የዚህ ወር የኛ ሴልስ በጣም ጥሩ ሴልስ ነበረ። ምክንያቱም እንደምታውቀው በዓል ነው። በዓል ላይ ደግሞ የኛ ስራ በደንብ ይፈለጋል። ለሁሉም ነገር ይፈለግ ነበር። በተለይ ደግሞ እኔ ስጠቀምበት የነበረው ከስተመር ሎጌ ላይ ነበር የነበሩት የከስተመር ሊስቶች ነበሩኝ። የእነሱን ከስተመር ሊስቴን በደንብ ተጠቅሜበታለሁ። እና ደግሞ የተለያዩ ጨረታዎች ነበሩኝ። ጨረታዎችን እሳተፋለሁ ማለት የሚወጡ ጨረታዎችን አለ። ከነሱ ውስጥም ያሸነፍኩት አለ። አዳዲስ ሳይቶችን የተረከብንበት አለ። እንዲሁም ደግሞ በሪፈራል ያገኘንባቸው ለምሳሌ የሆነ ስራ ስሰራ እዛው ስራቸው በጣም ቆንጆ ነው ተብሎ ተወዶ ሪኮመንድ የተደረግኩበት 3-4 ስራዎች በተለይ እንደዚህ ሪኮመንድ የምትደረግበት ስራ ያ ፐርፌክት መሆናችን የሚገልጽበት ሴልስ ስለሆነ ነው። ሪኮመንድ ተደርጌ 4 ሴልስ አግኝቻለሁ። ይሄ ጥራታችን የጥራት ደረጃችንን ያሳያል። ኳሊቲ ላይ በደንብ መስራታችንን የሚገልጽ ስራ ነው ብዬ የማስበው እና የከስተመር ሎጌችን በደንብ ተጠቅሜያለሁ። ብዙ ጊዜ የሽያጭ ባለሙያን ደላሎች ናቸው ማለት ወይም ደግሞ እንደ ደላላ መመልከት አለ። የኔ ጥያቄ አሁን ለአራታችሁም በደላላና በማርኬቲንግ ባለሙያ ወይም በሽያጭ ባለሙያ መካከል ልዩነቱ ምንድን ነው? ጥሩ። ደላላ በቀጥታ ያንን እጁ ላይ ያለውን ፕሮዳክት ወይም ሰርቪስ ለመሸጥ ነው ፑሽ የሚያደርገው። ሞር የሽያጭ አማካሪነት ፎርማሊቲው ፕሮፌሽናሊዝሙ በተጠበቀ አይነት መልኩ ማማከር በሚለው ፐርስፔክቲቭ ነው የሚካሄደው። የደላላው ደግሞ ሳይንስ ምንድነው? ራሱን የቻሉ በጣም ብዙ ኳሊቲዎች አሉት። ኢቭን ከሽያጭ አማካሪዎች በተሻለ አይነት አንደርስታንዲንግ እና ክሎዚንግ የተሻለ ውጤት የሚያመጡበትን ሁኔታ አይተናል። ግን ደግሞ መሸጥ የምትለዋ ብቻ ኮንሰፕት መሆኗ ሜቢ ነገ ጧት ራሱን የቻለ ይዞት የሚመጣው በርደን ሊኖር ስለሚችል እንደዚህ አይነት ልዩነቶች ይታዩኛል። ምንድን ነው ደላላ ነሽ አንቺ ነኝ ብለሽ ታስቢያለሽ? ናቸው ይላሉ እኮ አንዳንዶች። ያው ዘመናዊ ደላላ በሚል እንታማለን። ግን እኛ አሁን ራሳችንን እንደ ሻጭ ሳይሆን እንደ አማካሪ ነው የምንቆጥረው። ስለዚህ የሚያስፈልገው ነገር ሴክተሩ ምን አዲስ ነገር አለው፣ በዛ ውስጥ ምን ያገኛል፣ ምን ያተርፋል፣ ምን ያጣል የሚለውን አማክረን ውሳኔውን ለገዢው ነው የምንተወው። ከዛ በኋላ ነው ዲሳይድ የምናደርገው፣ ኦፕሽን ነው የምንሰጠው እኛ። አይ ቲንክ ሞር ደላላ ሲሆን ወይም ደላላ ሲሆን ግን ኤሙ መሸጥና መሸጥ ብቻ ስለሆነ አቴኒሚስ ተዋጭቶ ምን ተብሎ መጨረሻ ሸጦ ክሎዝ አድርጎ ዞር ማለት ነው። እኛ ጋር ሞር ኮንቲኒቲ ያለው። በአንድ ደላላና በማርኬቲንግ ባለሙያ መካከል ምንድነው አንድነት? በሴልስ እና ማርኬቲንግ ወይም ደግሞ በሽያጭ ባለሙያ ያለው ልዩነት? የሽያጭ አማካሪ ከስሙ ራሱ ማማከር ነው። ያው አብዛኛው ሰው ቤት ፈልጎ ቢመጣም ግን ስለ ቤቱ ያለው እውቀት አናሳ ነው። የምንጠቀመው ማቴሪያሎች፣ የሚያወጣው ፕራይስ፣ ብዙ ነገሮችን አያውቃቸውም። ቤት ብቻ በመፈለግ በመምጣት ቤት ገዝቶ መሄድ እንደሌለበት ነው እኛ የምናማክረው። ዊዝን ታይም ደግሞ እኛ ጋር ያለው ፕሮዳክት የተሻለ መሆኑን ካስረዳንበት ዌይ አንጻር አድርገን አገናኝተን ቤቱን እንዲወስድ እናደርጓለን። ድለላ ግን ኖርማሊ ታርጌት ነው። ቤቷ ናት ነው። ይሄ ነው ጥቅሙ፣ ይሄ ነው ጉዳቱ የሚለውን ነገር አይኖረውም። አማካሪ ስትሆን ለክላይንትክ ሞስቶፉን ለሱ ትሰጣለህ ማለት ነው። የሚጠቅመውን ይወስዳል ማለት ነው። በጣም ጥሩ። እርሶስ ጋር ጌታ ይሄ እንደኔ ደላላ ሲባል በባሌም በቦሌም መሸጥ ነው። እሺ። ማርኬቲንግ ሲባል ግን ለምሳሌ የሆነ ነገር ለዛ ነገር ከስተመሮች ይኖራሉ። ለዛ ከስተመሮች አዌርነስ የምታደርግበት ነገር ይኖራል። እኔ ስለ ጽዳት ነው አዌር የማደርጋቸው። በምን አይነት መልኩ እንደማጸዳ፣ ምን እንደማጸዳ፣ የትኛው ጋር እንደማጸዳ ለዛ ነገር ክሬቲቭ የሆነ አዌርነስ ነው የምፈጥረው። በዛ ልክ ምን አደርጋለሁ? የራሴን ብራንድ ክሬት አደርጋለሁ ወይም ደግሞ ብራንዴን ዲቨሎፕ ማድረግ ነው። ማርኬቲንግ ምን ጊዜም አዌርነስ እና ብራንድን ዲቨሎፕ የምታደርግበት ነው። በጣም ጥሩ። ሁለተኛውን ዙር ጥያቄ የምጀምረው ከአንተ ነው። ከዛ ወደዚህ እንመጣለን ማለት ነው። ለጥያቄው 90 ሰከንድ ነው ያለህ። አንተ የምትሸጠውን ወይም የምትሰጠውን አገልግሎት ለመግዛት አቅም እንዳለው ወይም ለመጠቀም አቅም እንዳለው አውቀህ ነገር ግን የእናንተን አገልግሎት ቅድሚያ የማይሰጥ ቢሆን እንዴት ልታሳምነው ትሞክራለህ? አሁን ኖርማሊ እንግዲህ የመጀመሪያው ከስተመሩ የኛን ሰርቪስ የሚፈልግ ከሆነ ከዛ በኋላ ያለው ነገር ምንድነው? እሱን የማሳመን ይሄን ሰርቪስ እንዲጠቀም የማሳመን ስራ ነው። በምን አይነት መልኩ ታስረዳዋለህ? እሱ ለምሳሌ አንዳንድ ሰው ሲያወራ ከሚያወራው ነገር የምትረዳው ነገር ይኖራል። ያን ነገር ይፈልጋል። አፎርድ ማድረግም ይችላል። ከዛ ተረድተ የሚፈልገውን የኳሊቲ አይነት ትነግረዋለህ። በኳሊቲ ነው የምታስረዳው። እንደዚህ አይነት ሰው አሁን ለምሳሌ አፎርድ ማድረግ የሚችል ሰው ለዛ ነገር ደግሞ አዌርነስ ያለው ሰው ሲሆን ደግሞ ምን ጊዜ የምታስረዳው በኳሊቲ ነው። በምን ያህል ዴሊቨር የምታደርግበትን ቀን
በምን አይነት ጥራት እንደምትሰራበትን በምን አይነት ኬሚካል የምትጠቀምበትን መንገድ ተጠቅመህ ነው የምታስረዳው። ምክንያቱም እንደዚህ አይነት ሰዎች አዌርነስ ይኖራቸዋል፣ አፎርድ ማድረግ ይችላሉ። ሶ እነዚህን ሰዎች እንትን ማሳመን የምትችለው ወይም ደግሞ ማሸነፍ የምትችለው በኳሊቲ ነው። ያንተ ምርት ይሄ የኔ ስራ ነው፣ እንደዚህ አይነት ስራዎችን እሰራለሁ። ለምሳሌ ስራዎቼ ይሄ ናቸው። ከዚህ በፊት የሰራኋቸው ስራዎች እነዚህ ሰርቻለሁ። በዚህ ቀን በዚህ ጥራት በዚህ ቀን ዴሊቨር አድርጌያለሁ። ሶ እነዛ አንተን ይገልጹሃል ማለት ነው። ያ ሰውዬ ያንን ነገር አይቶ ነው የሚቀበልህ እንጂ ስለዛ ነገር እውቀት ያለው ሰው በቀላሉ እንትን አይልም ማለት አያሸንፍም። ተጨማሪ ሰከንዶች አሉ ከተጠቀምክባቸው። ሌላው ያው ያለህ ኮሚኒኬሽን ሪሌሽን፣ በተለይ ሪሌሽን ወሳኝ ነው። ለምሳሌ ፍሬንድሊ ዞን ይሆናል ልክ እንደ እንትኑ የመግባባት ደረጃህን ታሳድገ በዛ በኮሚኒኬሽን መልኩ ትሄጣለህ ማለት ነው ራስህን። እርሶ ጋር መጥቻለሁ። ጥያቄውን በድጋሚ ያሰማሃለሁ። የዚህ የሁለተኛው ዙር ጥያቄ አንድ የአንተን ምርት ወይም አገልግሎት ለመግዛት አቅም እንዳለው አውቀህ ነገር ግን የእናንተን ወይም የአንተን ምርት ወይም አገልግሎት ቅድሚያ የማይሰጥ ሰው ቢሆን እንዴት ተሳምነዋለህ? መልካም እሺ። በመጀመሪያ አቅም መኖሩ ብቻ ለኛ አሪፍ ነው። አቅም እንዳለው ካወቀን እሱ ያልወደደበትን ምክንያት ነው። መጀመሪያ ኮሚኒኬሽን ሴልስ ላይ በጣም አሪፍ የሚያደርገው መንገድ አንደኛው እሱ ነው። እሱ ያልወደደበትን መንገድ ካወቀን እንዴት ነው ተርን የምናደርገው ነው ዋናው ፖይንት ማለት ነው። ተርኒንግ ፖይንታችንን መጠቀም ነው። ለምሳሌ ያልወደደው ማቴሪያሉ ከሆነ ከሌላው ድርጅት የተለየበትን ማቴሪያል የተጠቀምንበትን ማስረዳት ነው። አንዳንዴ ከላይ አይተኸው ማትወደው ነገር አለ፣ ውስጡ ስትገባ ግን ቴስት ስታደርገው ትወደዋለህ እና ያንን ሜትር እንጠቀማለን። ለምሳሌ አሁን ፕራይስ የሚሆንበት አጋጣሚ ይኖራል። ከቤቱ ኳሊቲ ጋር ቤቱ የምናስረክብበት ታይም እናሳየዋለን ማለት ነው። ሶ ይሄኛውን እሱ ያልወደደበትን መንገድ በሚወድበት መንገድ ታጣፋዋለህ ማለት ነው። ሌላው ደግሞ ያው እኛ የሽያጭ አማካሪ እንደመሆናችን መጠን ማማከር ነው። አንተ እዚህ ጋር አንደርስታንድ ያላረከው ነገር በዚህኛው ብታየው ይሄኛውን መንገድ በዚህኛው ብትለውጠው የሚለውን ነገር እንጂ ፑሽ አድርገኸው ተጭነኸው የምታስቀይረው ነገር አይኖርም። ክላይንትን ያው ስሙዝሊ በሆነ ነገር የሚወደውን ነገር የሚያስፈልገውም ነገር ቤትም ስለሆነ በደንብ አስቡበት እንዲመጣ ታደርገዋለህ። አንዳንዴ ብቻቸውን አይመጡም ሰዎች፣ አብሮት የሚመጣውም ሰው ስላለ የዛኛውንም ሰው አይዲያ ተቀበለና ሁለቶቹን ማገናኛ መስመር ትፈጥርላቸዋለህ። ሶ ካንተ ከወጡ በኋላ እዛ ፖይንት ላይ ይሆኑልሃል፣ ኔክስት ወደ አንተ ይመጣሉ ማለት ነው። በጣም ጥሩ። እሱ ጋር መጥቻለሁ። ጥያቄውን መድገም አለብኝ? እሺ፣ 90 ሰከንድ አለሽ። እሺ፣ ያው እኔ ትልቁ ነገር ነው ብዬ የማስበው የሴልስ ስራ ብሪጅ ነው። ገዢንና ሻጭን የማገናኘት ስራ ነው የምንሰራው። አፎርድ ማድረግ የሚችል ሰው ደግሞ ሲመጣ ኢንተረስት ነው ፍላጎት ነው ክሬት የምናደርገው እንደ ሴልስ። ይሄም ሲባል ውጪ ካለው ማርኬት የያዝናቸው ፕሮዳክቶች ምን ይለያቸዋል? ደንበኛው ከውጪ እኛም መርጦ ሲመጣ ምን አድቫንቴጆችን ያገኛል? ከዋጋ፣ ከዴሊቨሪ፣ ከኤክስፔሪየንስ። አንዳንድ ሰዎች አብሶ አፎርድ የሚያደርጉ ሰዎች ከዋጋው ይልቅ ሴንሲቲቭ የሚሆኑት ኤክስፔሪየንሱ ላይ ነው። ምን አይነት ፕሮዳክት ነው ሰርቭ እያደረገኝ ያለው ከኔ ኳሊቲ እና እኔ ካለውበት ስታንዳርድ ጋር ማች ያደርጋል ወይ ነው። እሱን የማሳየት ስራ ነው የመጀመሪያው ስራ የሚሆነው ማለት ነው። ሁለተኛው ነገር ምንድነው? ደንበኛ ያላየውን እይታ እንዲያይ ማድረግ ነው። ለምን ቅድሚያ ያልሰጠውም የኛን ፕሮዳክት ሁለተኛ፣ ሶስተኛ፣ አራተኛ ኦፕሽን ላይ ያስቀምጠውን ከሆነ ለምን አንደኛ አላደረገንም? ያላያቸው እይታዎች ምን ናቸው ብሎ እሱ ላይ የምንሰራ ከሆነና ኢንትረስት ክሬት የምናደርግ ከሆነ ለገዢው ትክክለኛ ውሳኔ እንዲወስን መንገድ እንሰጠዋለን። ሁሌም እንደምለው መጨረሻ ላይ ውሳኔው የገዢ ነው። ግን እኛ ማሳየት ያሉብንን ነገሮች አሳይተናል ወይ? ውሎቻችን እንዴት ናቸው? ደንበኛው የሚያገኘው አድቫንቴጅ ምንድን ነው? ኤክስፒሪየንሱ ፕሪቪየስ ኤክስፒሪየንስ ከረንት ስታተስ እና ፊውቸርህ ነው ሴል የምታደርገው አንድ ላይ እና እሱን ሴል በማድረግ ዊን ማድረግ ይቻላል የደንበኛ ፍላጎትን ብዬ ነው የማስበው። በጣም ጥሩ። ጥቂት ደቂቃዎች ነበሩት ነገራችን። በጣም ጥሩ መጥቻለሁ አንተው ጋር። ኦኬ እሺ፣ ሁለት መሰረታዊ ነገሮችን እጠቀማለሁ እዚህኛው ሲናሪዮ ላይ ማለት ነው። የመጀመሪያውና ዋነኛው የሚሆነው ያ ደንበኛ የት ሪል ስቴቶች ላይ ወይም የት ፕሮዳክቶችን አይቷል የሚለውን በደንብ ለይቶ ማወቅ ያስፈልጋል። እንደሚታወቀው ሪል ስቴት ሴክተሩ በጣም ኮምፒቲቲቭ ነው። በጣም የጦዘ የሆነ ውድድር አለበት። እኔ የያዝኩት ፕሮዳክት ወይም ደግሞ የኔ ድርጅት
ከሌሎቹ ካምፓኒዎች አንፃር በምንድነው ዶሚኔት ማድረግ የሚለውን ነገር ፕሮፌሽናል ፎርማል በሆነ መንገድ ለዛ ደንበኛ በደንብ ማስረዳት ያስፈልጋል ማለት ነው። በነበረው ኤክስፔሪየንስ ደግሞ ምን ነገሮችን ሌሎች ሪል ስቴቶች ላይ የተሻለ ደስተኛ ነበር፣ ምን ማግኘት ይችላል የሚለውንና የነበረውን ደግሞ ቅሬታ በደንብ ማወቅ ያስፈልጋል። ሶ ሁለቱን ነገሮች ኮላብ በማድረግ እኔ የምሸጠውን ፕሮዳክት ጋር አስማምቼ የተሻለ ፕሮዳክት ማግኘት የሚችልበትን መንገድ በደንብ አስረዳዋለሁ ማለት ነው። ሁለተኛውና ዋነኛው የመጀመሪያውን ስቴፕ ካለፍኩኝ በኋላ የኔን ድርጅት ፕሮዳክት ከተቀበለው በኋላ መሰረታዊ ነገር ምንድነው የሚሆነው? አርጀንሲ ነው የሚሆነው። አርጀንሲ ማለት ሌሎች ቦታዎች ላይ አይቷል፣ የኛንም ፕሮዳክቶች ቪዚት አድርጓል። ስለዚህ የኔን ፕሮዳክት ቶሎ መግዛት እንዳለበት ፕሮፌሽናል በሆነ ኦነስት በሆነ መንገድ ለዛ ደንበኛ አሳየዋለሁ ማለት ነው። ምክንያቱም ምንም እንኳን መርጦት ደግሞ ወደ ሌላ ቦታ የሚሄድ ከሆነ ነገ ጧት ተመልሶ እንደሚያገኘው ካሰበ ዛሬ መግዛት እድሉን በጣም ያጠብብኛል ማለት ነው። ስለዚህ ያሉን ስቶኮች ሊሚትድ እንደሆኑ፣ ያለን ዲስካውንት ለአጭር ጊዜ እንደሚቆይ፣ የተሻለ ፍሎር እና የተሻለ ቪው ያላቸው ጥሩ ዲዛይን ያላቸውን ቤቶች ፈርስት ካም ፈርስት ሰርቭ በሚለው ቀመር ማግኘት እንደሚችል በግልጽ አስረዳዋለሁ። ከደላሎቹ እንለያለን አላችሁ እንጂ ደላሎቹም እኮ እንደዚህ ነው የሚያደርጉት። የሽያጭ ባለሙያ መሆንከን ወይም ደግሞ ሽያጭ እንደሚሳካልህ ያወቅበት አጋጣሚ እንዴት ነው? እንደው ምናልባት በዚሁ አጋጣሚ እድሉ ከተሰጠኝ አይቀር ማመስገን የምፈልገው ሰው አለ። ዳዊት አሰፋ ይባላል። የመጀመሪያ ጆርኒን የጀመርኩት አቶ ዳዊት አሰፋ ጋር ነው ማለት ነው። ያ ማለት በሪል ስቴት ሴክተሩ ሳይሆን በሌላ ፕሮዳክት የእናት ባንክ አክሲዮንን በሚለው ፕሮዳክት ነበር የጀመርኩት። ሶ በዛ ሂደት ላይ ያለኝን አቅም የኮሚኒኬሽን ስኪል ምናልባት የማሳመን እና ፕሮፌሽናሊዝሜን በደንብ እሱ ኖቲስ አድርጎ ነው ይሄን መንገዶች ብትከተል በዚህ መልኩ ራስን ብታሳድግ የተሻለ የሽያጭ አማካሪ ይወጣል በሚለው ጋይድ አደረገኝ። ከዛ ከትንሹ ፕሮዳክት ደግሞ ተነስቼ ወደ ሪል ስቴት ማርኬቱ ጆይን እንዳደርግ አደረገኝ ማለት ነው። ዊንታና መቼ ነው እንደው መሸጥ የሚሳካልኝ ነገር ነው ያልሽው? የመጀመሪያስ እንደው በቃ የምትገረሚበት ሽያጭስ መቼ ነው? እኔ ካሪየሬን የጀመርኩት ስኖ ሪል ስቴት ላይ ነው። የመጀመሪያው ኮሚሽን ይመስለኛል እንደምችል ያሳመነኝ የመጀመሪያው ሽያጭ ቴሌማርኬቲንግ ስለነበረ ሰው ደውለክ ኢንፎርሜሽን ሰጥታ ቢሮ መጥቶ ገዝቶ እንደሄደ ስታስብ ጠዋት የመጣ ደንበኛ ገዝቶ ይሄዳል እና እሷ ከዚህ በላይ ድሪም እንዳደርግ አድርጎኛል። ከዛ መሸጥ ይሳካልኛል ብለህ ያሰብከው? ሽያጭን የጀመርኩት ከሪል ስቴት አይደለም። ገና ተማሪ እያለሁኝ ጓደኞቼ ዱባይ መላለሱ ነበርና ከነሱ ላይ ዕቃ እየተረከብኩ ነበር የምሸጠው እና እወደዋለሁ ስራውን። ይሄ የመሸጥን ስራ እወደዋለሁ። ከተመረኩኝም በኋላ የራሴን የሆኑ አንዳንድ ነገሮችን ለመሸጥ ወጣ ገባ እያልኩ ነበረ። ከዛ በኋላ ጓደኞቼ ወደዚህ አይነት ሴክተር ብገባ ብዙ ብር ሜክ እንደማድረግና ያው ካለኝም ኮሚኒኬሽን አንፃር አሪፍ እንደሆነ ነግረውኝ ወደዚህ ሴክተር ገብቻለሁ። አመስግናቸው ባይዘው። በጣም አመሰግናለሁ። አንዳንዴ ወንድም አለሜ መቼ ነው እንደው እንደዚህ አይነቱን አገልግሎት ብሰጥ ወይም እንደዚህ አይነቱ የሽያጭ ባለሙያ በሆን ይሳካልኛል እንድትል ያደረገ? ኖርማሊ ያው በጀመረ ሲጀምር በሴልስ ተቀጥሬ ስለነበር የጀመርኩት እኔ ያኔ ከግራጁዌሽን በኋላ ሳፋሪኮም ላይ የጀመርኩት ሲም ካርድ። እሺ ያኔ እዛ ላይ ነበር የጀመርኩት። ያኔ ያው ከስተመር ሃንድሊንግ ላይ ጎበዝ ነኝ። ከስተመር በተለይ ይህ ሳናግር ለእያንዳንዱ አሁን እንደጀመረ አካባቢ ብዙ እንትን ነበረ፣ ግን በቃ ለዛ ነገር ያለ በቀንነት ኢንፎርሜሽኖችን ስሰጥ ከስተመር ሃንድል ሳደርግ ሽያጮችን ሳከናወን ነበርና በቃ በተለይ ይሄ የከስተመር ሃንድሊንግ ሰርቪስ መቀጠል አለበት ብዬ ስለማመን በዛ ነው እኔ የተነሳሳሁት። ድጋሚ ራሳችሁን የፋና ሚዲያ ኮርፖሬሽን የሽያጭ ባለሙያ አድርጋችሁ ታስባላችሁ። እጅግ ተወዳጅ የሆኑ በርካታ ፕሮግራሞች አሉ። ለነሱ ስፖንሰር ማምጣት የእናንተ ስራ ነው። ስፖንሰር ታመጣላችሁ ማለት ነው። ስለዚህ ስፖንሰር ልታመጡ ወይም ከሌጋ አስፈርመዋለሁ የምትሉት የአንድ ትልቅ ካምፓኒ ባለቤት ወይም ደግሞ የሚፈርመው የማርኬቲንግ ኃላፊውም ሊሆን ይችላል። ለዛ የሚፈርመው ሰው ሊፍት ውስጥ አገኛችሁት። ተረዳችሁኝ? አሁን 30 ሰከንድ ብቻ ነው ያላችሁ። በዛች 30 ሰከንድ ባላችሁ 30 ሰከንድ ውስጥ ምን ነግራችሁ፣ ምን ብላችሁት፣ በምን መንገድ አሳምናችሁት እሺ ታስብታላችሁ ወይንም ቀጠሮ ታስይዛላችሁ።
በጣም ጥሩ። ከማን ነው የምንጀምረው? 30 ሰከንድ ነው ያላችሁ በነገራችን ላይ። እሺ ይኸው እዚህ ጋር በነገራችን ላይ እዚህ ጋር መምጣት ትችላላችሁ። እኔም ልቆምላችሁ እችላለሁ ከፈለጋችሁ፣ ካልፈለጋችሁ እዛ ቦታ ይመለሳል። ችግር የለም። ልምጣልህ? እሺ እሺ። ሰላም ተነስ አለን። ቃል ኪዳን እባላለሁ። ፋና ቲቪ ላይ ነው የምንሰራው ውድድሮች ነው። የድምፅ ውድድሮች አሉ ፕሮግራሞች ላይ እና በጣም ከስር የነበሩ ሰዎችን ነው ላይ የምናበቃው። እርስዎ ደግሞ በጣም ታዋቂ ሰው ኖት፣ ድርጅቶትም በጣም የገነነ ነው። እኛ ደግሞ ፋና በቲቪም በሬዲዮ ማስታወቂያዎችን እንሰራለን። እርስዎ እኛ ጋር መጥተው ድርጅቶትን ይበልጥ ብናስተዋውቅሎት ምን ይመስሎታል? እና እቺን ፔፐር ደግሞ ቢዟት በዚህ እኔን ማግኘት ይችላሉ። በጣም አመሰግናለሁ። ማነው ሁለተኛው ሰው? ስፖንሰር ተደርጓል ፕሮግራሙ። ማነው ሁለተኛው ሰው? ልሞክር። ልምጣልህ ወይስ ብቻ አንተ ሞክር? ኢትስ ኦኬ፣ ችግር የለውም። እሺ ኦኬ። እየሰሩ ስለሆነ ብዙ ስራዎችን ኮምፕሊመንት እናደርጋለን። ድርጅታችን ደግሞ ፋና ቲቪ ለእናንተ ድርጅት የሚሆን በጣም ብዙ ፓኬጆችን፣ ቅናሾችን በዩቲዩብም በቲቪም ያመጣላችሁ ሲሆን ከኛ ጋር ብትሰሩ ደግሞ የተሻለ ተደራሽ መሆን የምትችሉበት የተሻለ ውጤታማ መሆን የምትችሉበትንና የረጅም ጊዜ ውል በማድረግ ከሌሎች ድርጅቶች በጥሩ አይነት ዲስካውንት እና ከስተመር ሰርቪስ ውጤታማ መሆን የምትችሉበትን መንገድ ስላመቻችን እባክዎትን ለግልጽ ዝርዝር መረጃና ጥያቄዎትን ለመመለስ ቢሮ ይምጡና ቁጭ ብለን ዲስከስ ማድረግ እንችላለን። በጣም እናመሰግናለን። ማነው ሶስተኛ የሚሆነው? በነገራችን ላይ አግኝታችሁታል ኦልሬዲ። በቃ የምታረጉትን ማድረግ ነው፣ የምታረጉትን መዝረዘር አይደለም። እዚህ ጋር ስትቆሙ ማለት ነው። ተረዳችሁኝ አይደል? እሺ ማነው የሚቀጥለው? ሶስተኛ የሚሆነው ማን ነው? እኩል ነው ያወጣችሁት። ቅድሚያ ለሴት ልምጣልሽ ወይስ? አዎ እሺ። ጤና ይስጥልኝ። እኔ ዊንታና እባላለሁኝ የፋና ቲቪ ሆስት ነኝ። ይገባኛልን ከ600 ሺህ በላይ ሰብስክራይበር ያለው ዩቲዩባችን ላይ እና እንዲሁም ከተማችን ላይ በአንደኝነት እየታየ የሚገኘውን የፋና ቲቪ ፕሮግራማችን ላይ ካሉን ውስን ቦታዎች 2 ስፖቶች ብቻ ቀርተውናል። እናንተ ደግሞ ፕሮዳክታችሁን ለማስተዋወቅ ያላችሁን ሴልስ ለመጨመር የብራንድ ኢንፎርሜሽኑንም ለመስጠት ቅድሚያ ልንሰጣችሁ ነው የመጣ ነው። ምናልባት ጊዜ ካሉት ማውራት እንችላለን። ልምጣልህ ወይስ? ያው መጀመሪያ እንደገባው እንግዲህ ኤክሳይትመንት ሰላም ጤና ይስጥልኝ። እርሶን ፈልጌ የነበረ በአጋጣሚ የመጣሁት ከፋና ቴሌቪዥን ፕሮግራሞች ነው። ስለ ድርጅታችሁ በጣም በደንብ ብዙ መረጃዎች አሉኝ። የምትፈልጉት ድርጅታችሁ በጣም ትልቅ ድርጅት ነው። ስለዚህ የእናንተን ድርጅት ከኛ ድርጅት ጋር አብረን ለመስራት በጣም ሁሌም ዝግጁ ነን። ድርጅታችሁ በጣም ግዙፍ ድርጅት ነው። የእናንተን ድርጅት ደግሞ የኛ ፋና ሚዲያ ፕሮዳክሽን ከእናንተ ጋር አብሮ ለመስራት ሁሌም ዝግጁ ነው። ያላችሁን የሚዲያ ፕሮግራሞች ሆስት ልናደርግ ስለምፈልግ ከቻላችሁ ቢዝነስ ካርድ ልስጦትና በማንኛውም ሰዓት ኮሚኒኬት ማድረግ እንችላለን። በጣም እናመሰግናለን። ተመልካቾቻችን ይህ ይገባኛል ነው። በይገባኛል ሀሳብ ያሸልማል። በዛሬው የይገባኛል ዝግጅታችን በእነዚህ ፖዲየሞች ላይ የቆሙት የሽያጭ ባለሙያዎች ናቸው። ዓለም ላይ የማይሸጥ የማይለወጥ ነገር የለም። እነዚህ 4 ወጣቶች ደግሞ የምንፈልገውንና የሚያስፈልገንን እንድንገዛ የሚያግዙ ናቸው። እናጨበጭብላቸዋለን። በቀጥታ የምናልፈው ወደ ጠቅላላ እውቀት ጥያቄያችን ይሆናል ማለት ነው። ለእነዚህ 8 ጥያቄዎች ቀርበዋል። እያንዳንዳችሁ 2 ይደርሳችኋል ማለት ነው። ከማን እንጀምር? ማነው ፈቃደኛ የሆነ ተጠያቂ? ጥሩ። ጥያቄ ቁጥር ስንት? 1። ጥያቄ ቁጥር 1 የዓለማችን ትልቁ የኦንላይን ገበያ ቦታ የሆነው አማዞን መጀመሪያ ሲመሰረት ምን በመሸጥ ነበር የሚታወቀው? የሶፍትዌር ተቋም ነው። ሶፍትዌሮችን ነበር መጀመሪያ ሲሸጥ የነበረው። ሶፍትዌር ነበር ሲሸጥ የነበረው። በትክክል አልተመለሰም። አማዞን መጀመሪያ ምንድን ነበር በመሸጥ የሚታወቀው? ጥያቄውን ወደ እናንተ አምጥቼዋለሁ። በጣም ጥሩ። አማዞን መጀመሪያ መጽሐፍትን ነበር የሚሸጥ። በጣም ጥሩ። ጥያቄ ቁጥር ስንት? 3። ጥያቄ ቁጥር 3 አሁን ባለውና በተሻሻለው የሀገራችን የትምህርት ስርዓት መሰረት የሚኒስትሪ ፈተና የሚሰጠው ስንተኛ ክፍል ላይ ነው? 6ኛ ክፍል። በትክክል ተመልሷል። ጥያቄ ቁጥር ስንት ዊንታና? 8። ጥያቄ ቁጥር 8 በኢትዮጵያ በየስንት ዓመቱ አጠቃላይ
ሀገራዊ ምርጫ ታከናውናለች? በየ5 ዓመቱ በትክክል መልሰዋለች። ጥያቄ ቁጥር ስንት? 2 ጥያቄ ቁጥር 2 የሰው ልጅ በንግግር ወቅት ከፍተኛውን የመረጃ ልውውጥ ከቋንቋ በላይ የሚገልጸው በምንድን ነው ተብሎ ይታመናል? በምልክት በምን? ከቋንቋ ውጭ ከሆነ በእጃችን ሊሆን ይችላል፣ ምናልባትም በአይናችን ሊሆን ይችላል። ሰውነታችን ላይ ባሉ አካሎች ኮሙኒኬት ማድረግ እንችላለን። በአካል እንቅስቃሴ በትክክል ተመልሷል። ለሁለተኛው ዙር ጥያቄ መጥቻለሁ። ጥያቄ ቁጥር ስንት? 5 ጥያቄ ቁጥር 5 የሰው ልጅ በጠፈር ምርምር ታሪክ ለመጀመሪያ ጊዜ የረገጠው የትኛውን የጠፈር አካል ነው? ጥያቄውን ደግመዋለሁ። የሰው ልጅ በጠፈር ምርምር ታሪክ ለመጀመሪያ ጊዜ የረገጠው የትኛውን የጠፈር አካል ነው? የመጀመሪያው ማርስ ነው። የረገጠው የትኛውን የጠፈር አካል ነው? ጨረቃ ማለት የጨረቃን መሬት። ጨረቃን በትክክል ተመልሷል። በነገራችን ላይ በጠፈር ምርምር ውስጥ የመጀመሪያዋ የሰው ልጅ መርገጥ የቻለው ጨረቃን ነው። ከዛም በኋላ ወደ ሌሎች ብዙ ዓለማት ሄዷል እና ጨበጭብለት አለበት። ጥያቄ ቁጥር ስንት? 6 ጥያቄ ቁጥር 6 በኢትዮጵያ የዘመን አቆጣጠር መሰረት አንድ ዓመት ስንት ቀናት አሉት? አንድ ዓመት ስንት ቀን አለው? 365 በትክክል መልሶታል። ጥያቄ ቁጥር ስንት? 7 ጥያቄ ቁጥር 7 በየዓመቱ ሚያዝያ 23 ቀን በዓለም አቀፍ ደረጃ የሚከበረው የምን ቀን ነው? የአርበኞች ቀን። በትክክል አልተመለሰም። መልሱ ማን ነው የሚለው? ሜይዴይ የላባደሮች ቀን ወይም የሰራተኞች ቀን ይባል ነበር። በሶሻሊስት ሀገራት እንደዛ ተብሎ ነው የሚከበረው። በብዙ ሀገራት ደግሞ የሰራተኞች ቀን ተብሎ ነው የሚከበረው። እናጨበጭባለን። አንተ ጋር መተናል። ጥያቄ ቁጥር ስንት? ቀሪው ማለት ነው። እሺ ለኢትዮጵያ ለመጀመሪያ ጊዜ በማራቶን የኦሎምፒክ የወርቅ ሜዳሊያ ያመጣው አትሌት ማን ይባላል? ኦብቪየስሊ አበበ ቢቂላ በትክክል ተመልሷል። ተመልካቾቻችን ይህ ይገባኛል ነው። በይገባኛል ሐሳብ ያሸልማል። በሐሳብ ተከራክራችሁ እንድትሸለሙ ወደ እነዚህ ፖዲየሞች ኑ። እዚህ ስትመጡ ሐሳብ ተዘጋጅቶ ይጠብቃችኋል። በዛ ሐሳብ ጉዳይ ተከራክራችሁ ስታሸንፉ በእለቱ የቀረበውን ሽልማት ይዛችሁ ወደ ቤታችሁ ትሄዳላችሁ። እነዚህ የሽያጭ ባለሙያዎች ዛሬ ተከራክረው እንደጨረሱ የሚሸለሙት እጅግ ዘመናዊ የሆነ ማቀዝቀዣ ነው። ዋካት ቆይታ እንዴት ነበር? ጥያቄ እንድታነሳ የምፈቅድበት ሰዓት ላይ ደርሻለሁ። ስለዚህ የፈለግከውን ሰው ልጠይቅ ትችላለህ ማለት ነው። እሺ አሁንም በድጋሚ ለራሳችሁ እስቲ በደንብ አጨብጭቡ። በዚህ ሳምንት በጣም ቆንጆ ነበረ። በአጠቃላይ ኮንፊደንሳችሁ፣ ያቀረባችሁበት መንገድ፣ ነገሮችን ስታብራሩ ፕራክቲካል የሆነ የሴልስ መንገዶችን እና የተጠቀማችኋቸውን ሜቶዶች እየተጠቀማችሁ ነበረ። በጣም ጥሩ ነበረ። የከስተመራችሁንም ሳይኮሎጂዎች እያነሳችሁ ስታወሩ ነበር። ከአንድ የሴልስ የሽያጭ ባለሙያ የሚጠበቅ ነውና በጣም አድንቀናል። ፕሮፌሽናል ነበረ። ምናልባት ጥያቄዎችን ለማንሳትና ለመለያም እንዲሆናችሁ ነጥቦችን እየያዝን ነው። ለመለያም እንዲሆናችሁ አንድ ደግሞ መስቀለኛ ጥያቄ አሁንም ልጠይቅ። በባለፈው ሳምንት የጠየቁት መስቀለኛ ጥያቄ ነበረ፣ መልሳችኋል። ነጥብንም ይዘንበታል እሱን። አሁንም ደግሞ 2 ከስተመሮች ወደ ድርጅታችሁ በተመሳሳይ ቀን በተመሳሳይ ሰዓት ወደ ቢሮአችሁ ገቡ። አንደኛው የእናንተን ፕሮዳክት ወይ እናንተ የምትሸጡትን ሰርቪስ ለመግዛት ሬዲ ሆኖ የመጣ ነው። አንደኛው ደግሞ ገና ኢንፎርሜሽን ለመጠየቅ ሀሳብ ለመጠየቅና ለማየት የመጣ ነው። የትኛውን ቀድማችሁ ታስተናግዳላችሁ? ጥያቄው ግልጽ ነው ወይስ ልድገሙ? ግልጽ ነው። ሁላችሁም ጋር ያው መልሻለሁ። ቃል ኪዳን ግልጽ ነው። በጣም ጥሩ። ከማን ጀምር? አንድ ደቂቃ። እሺ ሰው በመጀመሪያ የማስተናግደው ስለ ድርጅታችን ምንም አይነት አዌርነስ የሌለው ፕሮዳክቱን የማያውቀው
አንደርስታንዲንግ የሌለውን ሰው ነው ማለት ነው። ምክንያቱም ማስተናግድበት ምክንያት ያኛው መጀመሪያ የመጣው ሰው ፍላጎት አለው፣ ፕሮዳክቱን ያውቀዋል፣ የመግዛት ሬቱ በጣም ከፍ ያለ ነው ማለት ነው። ስለዚህ መጀመሪያ ትኩረቴንም ጊዜንም ሰጥቼ ማማከር ያለብኝ ምንም አይነት አንደርስታንዲንግ የሌለውን ሰው ነው። ከመጀመሪያው ስለ ሪል ስቴት ከመናገር ጀምሮ የሱን ፍላጎት ከማወቅ ጀምሮ ስለ ድርጅታችን ፕሮዳክት ከመግለጽ ጀምሮ የሱን ሀሳብና ጥያቄዎችን ደግሞ የሚያነሳቸውን ሀሳቦች በደንብ በዝርዝር በሚመጥን መልኩ ያንን ፕሮዳክት እንዲወደው አድርጌ ለሱ አቀርብለታለሁ ማለት ነው። ከሱ ደንበኛ ጋር ከጨረስኩ በኋላና ማመን ባለበት ደረጃ እስከሚያምን ድረስ ጊዜን ከሱ ጋር ተጠቅሜ ማለት ነው ወደ ሁለተኛው ደንበኛ ይሄዳለሁ። ሁለተኛውን ደንበኛዬን ደግሞ ይቅርታ ጠይቄ የሱን ፍላጎት በማወቅ ስለ ድርጅታችን ነግሬው መልስ የምሰጠው ይሆናል ማለት ነው። ጋር መተናል መቃወም የነሱን ሀሳቦችም እንትን አድርጎ ሀሳብ መስጠት ይቻላል። እኔም የናትናኤልን ሀሳብ ነው የምደግፈው። ሁለተኛ የሆነውና ገና አዲስ ሀሳብ ያለውን ደንበኛ ነው የምወስደው። ይህንንም የማደርግበት ትልቁ ምክንያት ምንድነው? ፍላጎት ኖሮት የመጣ ሰው መጠበቅ ይችላል፣ ትዕግስት አለው፣ ቆይቶ ሰምቶ የመግዛት ፍላጎት አለው። አዲስ ደንበኛ ግን ሁሌም ቢሆን ፕራዮሪቲ ይፈልጋል፣ መስተናገድ ይፈልጋል፣ ከስተመር ሰርቪስ ያያል፣ ፕሬዘንቴሽን ያያል፣ ብዙ ነገሮችን ያያል። ምክንያቱም እኔ ነኝ ክሬት የማደርግለት። ስለዚህ ጊዜ ሰጥቼ አዲስ የመጣውን ደንበኛ ስለ ካምፓኒ አስረድቼ ብሪፍ መረጃ ሰጥቼ ፕሮሰስ ካደረግኩለት በኋላ ወደ ኢንትረስት ወዳለው ሰው ትንሽ ይፈርት ነው የሚፈልገው፣ ኢንትረስት ፍላጎቱ ኖሮት የሚመጣ ሰው። ስለዚህ እሱንም ማስተናገድ ይሆናል። በተመሳሳይ ሰዓት ላስወጣቸው እችላለሁ ከካምፓኒው፣ ግን ቅድሚያ ልሰጥ የምችለው ለአዲሱ ደንበኛ ነው። በጣም ጥሩ። ቃልኪዳን አንተ ጋር ነው። የኔ ደግሞ ከነሱ ተቃራኒ ነው። መጀመሪያ የሚመጣውን ሰውዬ ጨርሶ የመጣውን ሰውዬ ነው ማስተናግደው። ምክንያቱም አብዛኛውን ጊዜ ካያችሁት ሰው የሆነ ግርታ ያለበት ነገር ላይ ማቴሪያሉን ሳያውቀው ለመግዛት ምናምን እንትን ይላል። እኔ መሸጥ ነው አላማዬ። ያን ሰውዬ የማሳመንበት መንገድ አንድ ሌላ አግኝቻለሁ፣ የሚገዛኝ ሰው ማለት ነው። ቀድሜ ያን ሰውዬ እሸጥለታለሁ፣ ደስተኛ ሆኖ ይወጣል። ያም ሰውዬ ወደዛኛው ስሜት ነው የሚጋባው። ያኛውን ካስተናገድኩትም በኋላ ቀጣይ ወዳለው ሰውዬ እንዳየኸው ይሄ ሰውዬ እያልኩኝ ሌላ የምጠቀምበት ሜትድ ይሆነኛል ተጨማሪ ማለት ነው። ካለን ፕራይስ አንጻር፣ ካለን ከምንጠቀመው ማቴሪያል አንጻር፣ ስለ ድርጅታችን ማብራራለት ለሁሉም ከማደርግለት ተጨማሪ ለሱ አንድ እንደ ቦነስ ያኛውን ሰውዬ አቀርብለታለሁ ማለት ነው። አመሰግናለሁ። እርሶ ጋር ነኝ። እሺ አይ ኖርማሊ እኔም ከሱ ጋር ተመሳሳይ ነኝና ምንጊዜም የነበረን ከስተመር መያዝ አለብህ። ይሄ ግልጽ ነው። በሴልስ ዓለም ላይ ከስተመር ሪሌሽንሺፕ ግድ ነው። ያን ከስተመር ለብዙ ነገር መጠቀም የሚችልበት ከስተመር ነው። ምክንያቱም ይሄኛውን ከስተመር አስተናገድኩት ማለት ያኛውን ከስተመር ገዛሁት እንደማለት ነው። ምክንያቱም ለዚህኛው ከስተመር ለምሳሌ የሆነ ስራ የሚፈልገው የጽዳት ስራ የሚፈልገው ለዛ ከስተመር ያው ይሄኛው ጽዳት ይሄን ነው ይፈልገዋል፣ አፎርድ ያደርጋል፣ መጥቷል። ያኛውን እንደ ቦነስ ነው የምጠቀመው። ምክንያቱም ያው ይሄኛው በዚህ መልኩ በዚህ አገልግሎት ለዚህ ሰውዬም አቅርቤለታለሁ። አንተም በምትፈልገው መልኩ የአገልግሎት ወይ ደግሞ የድርጅቴን ፕሮዳክት በዚህ መልኩ ይኸው እንደ ምስክር ወይም ደግሞ ኤግዛምፕል መሆን ይችላል ማለት ነው። ያ ከስተመር ይኸው መጠቀም ትችላላችሁ፣ ጥራት አለው ምርታችን፣ ኳሊቲ ነው፣ ዊዝ ታይም ዴሊቨር ማድረግ እንችላለን። ለዚህ ምስክሮች ደንበኞቻችንን ብለን ማቅረብ እንችላለን። ተመልካቾቻችን ይህ ይገባኛል ነው። በይገባኛል ሀሳብ ያሸልማል። ዛሬ በዚህ ፖዲየም ላይ የምታገኟቸው የሽያጭ ባለሙያዎች ሁለተኛ ሳምንታቸው ላይ ናቸው። ከደቂቃዎች በኋላ የሚደርሰን ውጤት አሸናፊውን ያሳውቀናል። መልካም ጊዜ። ከደቂቃዎች በኋላ እንመለሳለን። ተመልሰን ተገናኝተናል። ይገባኛል ውጤት ይዞ መጥቷል። ይህ ውጤት የሁለተኛው ሳምንት እንደመሆኑ የውድድሩን አሸናፊ የሚለይልን ነው። ሳምንት ላይ የጠየኳችሁ ጥያቄ ነበር፣ ትዝ አላችሁ? እኔ ያላችሁበት ማን ያሸንፋል ዛሬ በዚህ ሳምንት? በጣም ኮምፒቲሽኑ በጣም የጦዘ ነው። ያሸንፋል ማለት የሚያስቸግር ደረጃ ላይ እየደረሰ ነው። ሪዛልቱን በኋላ ብናይ ይሻላል ብዬ አስባለሁ። እንደው አንድ መናገር ግዴታ ነው ብትባል መናገር አለብህ ብትባል
ፐርሰናሊ እኔ ባሸንፍ ይገባኛልም ደስ ይለኛል። ኦብቪየስሊ ፕላስ ደግሞ ሌሎቹም የኔ ተወዳዳሪዎች ደግሞ አንተ ባታሸንፍ ወይም ካንተ ቀጥለው እንደሆነች ማን ያሸንፋል? ዊንታና ታሸንፋለች። እሺ ዊንታና ማን ያሸንፋል? የዛሬው ትንሽ ከበድ ይላል ኮምፒቲሽኑ። እሺ ትንሽ ቀደም ቀንዶች ነበር ያለሽው። እሺ ኦብቪየስሊ አብሬ ስለሆነ እኔም ማሸነፍ ይመስለኛል። የበቀደሙ እርሾ ስላለኝ ነው የምትይው። እሺ አንቺ ባታሸንፊ ግን ማን ያሸንፋል? ያው ቅድሚያ ተፎካካሪ። እሺ ቃል ኪዳን ማን ነው የሚያሸንፈው ዛሬ? አሸንፋለሁ ብዬ ገምታለሁ። እሺ ሁለተኛ ካልከኝ ዛሬ ወደ ናቲ ሄጃለሁ። የበቀደም እርሾ እንዳላትረስተው ነው ወይስ? አይ ዛሬ ትንሽ ተዳክማብኛለች። አራተኛ ምናምን ልትሆን ትችላለች። ይሄ እንዳደበድጉ ለማንኛውም እሺ ማን የሚያሸንፍ ይመስላል? ዛሬ ትንሽ ቻሌንጅ አለው። እሺ እንደዚህ አሃ እንደዚህ ማን ያው እንግዲህ ለማሸነፍ ነው የገባነው ሁላችንም። እሺ ጥሩ ኮምፒውተር አድርገናል ብዬ ተስፋ አደርጋለሁ። አንተ ታሸንፋለህ። ካንተ ቀጥሎ ማን ያሸንፋል? እኔ አሸንፋለሁ ሌላኝ እኮ ነው። እሺ ዛሬ በዛሬው ውድድር ያው ቃል ያሸንፋል ብዬ ተስፋ አደርጋለሁ። ቃል ያሸንፋል። በጣም ጥሩ። በዚህ ውድድር በሁለተኛው ሳምንት ውድድር ከ191 በማምጣት ከባለፈው ሳምንት ጋር ተደምሮ አማካኙ ሲወጣ 87 በማምጣት አራተኛ ሆኖ ያጠናቀቀው ወይም ያጠናቀቀችው ደሳለኝ ዮሴፍ በጣም ጥሩ። ሶስተኛውን አሳውቃለሁ። በዚህ በሁለተኛው ሳምንት 95 በማምጣት ከባለፈው ሳምንት ጋር ሲደመርና አማካኙ ሲወጣ 89.5 በማምጣት የዚህ የአጠቃላይ ውድድሩ ሶስተኛ ሆና ያጠናቀቀችው ወይንም ሶስተኛ ሆኖ ያጠናቀቀው ቃል ኪዳን በየቻ። በነገራችን ላይ ቆየት ብላችሁ እንደምትመለከቱት ቃል ኪዳን በዚህ ሳምንት ከፍተኛውን ውጤት ካመጡት መካከል አንዱ ነው። በዚህ ሳምንት ከፍተኛ ውጤት ነበረው እና ጨበጭብለታለን። በቀጥታ አንደኛ የወጣውን ነው የማሳውቀው። በዚህ ሳምንት ውድድር 94 በማምጣት ከባለፈው ሳምንት ጋር ሲደመር በጣም አሳሳቢ ነገር ነው። ውጤቷን እየደመረች ነው። እሱ ውጤቱን እያሰላሰለ ነው። ሁለቱ ናቸው የቀሩት። 91 በማምጣት አንደኛ የወጣው ወይንም የወጣችው ዊንታና በነገራችን ላይ ተመልካቾቻችን በዚህ ዙር ውድድር አንደኛ የወጡት በሁለተኛው ሳምንት ማለት ነው አንደኛ የወጡት ቃል ኪዳንና ናትናኤል ነበሩ። 95 ነበር የነበራቸው። የዊንታና የበቀደም የባለፈው ሳምንት እርሾ ነው ከ94 ብድግ አድርጎ አንደኛ ያደረጋት። ናትናኤል ብርሃኑ ሁለተኛ ነው የወጣው። በዚህ ሳምንት 90 ነበረው። ከባለፈው ሳምንት ጋር ሲደመርና ሲካፈል ወይም አማካኙ ሲወጣ 90.5 ነው ያለው። የሁለቱ ውጤት በ5 ነጥብ ብቻ ነው፣ በ0.5 ብቻ ነው አንደኛና ሁለተኛ የሆኑት ማለት ነው። በድጋሚ እናጨበጭብላችኋለን ተመልካቾቻችን። ይህ ይገባኛል ነው። በይገባኛል ሐሳብ ያሸልማል። በሐሳብ እንድትሸለሙ እናንተም እዚህ በይገባኛል ፖዲየሞች ላይ እንድትቆሙ ወደኛ ነው ስትመጡ እዚህ ሐሳብ ይጠብቃችኋል። በሐሳቡ ላይ ትከራከሩና አሸናፊ ስትሆኑ በእለቱ የቀረበውን ሽልማት ይዛችሁ ወደ ቤታችሁ ትሄዳላችሁ ማለት ነው። በሁለት ሳምንት ባደረግነው የሽያጭ ባለሙያዎች ክርክር አንደኛ ወጥታ የፍሪጁ ተሸላሚ የሆነችው ዊንታና ናት። እናመሰግናለን። ሁላችሁም ወደዚህ ትመጣላችሁ፣ እንድትመጡ እንፈልጋለን። እናመሰግናችኋለን። መልካም ጊዜ። ይሄ ወንድም አለ
ይሄ እድል ይገባኛል። ይሄን ፕሮግራም የመጣሁት ለኔ ይገባኛል ብዬ ስላሰብኩ ነው። የምታነሱት ሀሳብ ይወስነዋል።